ጤና እንዴት አላችሁ? በድጋሚ መጥቻለሁ። የመካከለኛው ምስራቅ ጉዳይ ነው ልነግራችሁ የፈለኩት። መካከለኛው ምስራቅ ላይ አሁንም እነ ፕሬዚዳንት ቭላድሚር ፑቲን እና እነ ሙጅተባ ኻሜኒ በ24 ሰዓታት ውስጥ ይለይላቸዋል ወይም ደግሞ በ24 ሰዓታት ውስጥ ስምምነት ላይ ይደርሳሉ ተብሎ ይታሰባል። ግን ነገ ላይ ፈረም ይችላል የሚል ሌላ ሀሳብ ደግሞ የተሰጠ ነው። ከሁለቱ ሀገራት ባህሪ አንጻር ምንድን ነው የሚለው በርካቶችን እያነጋገረ ነው። ከዛም ውጭ ኢራን እና እስራኤል ያሉበት ሰጥ አገባ ምንድን ነው? በተለይም ደግሞ እስራኤል የመቀበል ፍላጎት የላትም። ያም ደግሞ የድርድሩ አንድ አካል ነው ተብሎ የታሰበው የሊባኖስን ጉዳይ እዚሁ ላይ ጫና ውስጥ ገብቷል። ስለዚህ ሊባኖስ፣ ደቡባዊ ሊባኖስ እጅግ በጣም በከባዱ እየተመታ ነው እና እሱም በብዙዎች ዘንድ ጥያቄ እያስነሳ የሚገኝ ጉዳይ ሆኗል። በምን ሁኔታና አጋጣሚ ሊቋጭ ይችላል የሚለውም በጣም መነጋገሪያ ሆኗል። ስለዚህ የኢራን የምክትል የውጭ ጉዳይ ሚኒስትር ከሩሲያና ከቻይና አምባሳደሮች ጋር ተነጋግሮ በተለያዩ ጉዳዮች ላይ ተወያይተዋል። በሆርሙዝ ሰርጥ አካባቢ ያለው ሁኔታ አሁንም አስቸጋሪ ነው። በተለይም ደግሞ ሆርሙዝ ላይ ያሉ ግዛቶች እንደነ ፋርግ ያሉ እንደነ በፖለቲካሊም ሆነ በዚህ በነዳጅ ማጣራትና በነዳጅ መሸጥና ማቅረብ ጉዳይ ላይ ትልቅ ቦታ ያላቸው አካባቢዎች ላይ ጥቃቶች አሁንም እነ ፕሬዚዳንት ቭላድሚር ፑቲን ዶናልድ ትራምፕ በተወሰነ መጠን እዛ አካባቢ መንቀሳቀስ ነገሮች ይታይባቸዋል እና ያ ምንድን ነው የሚለውን በጣም ብዙ ሰዎች በጥያቄ መልክ እያነሱት ይገኛል። እሱ ምንድን ነው የሚለውን በስፋት ማየት ያስፈልጋል። ግን በተለያየ አጋጣሚ በዓለም የፖለቲካ ስርዓት ላይ አንዳንድ ሁኔታዎችን ስትመለከቱ ትንሽ አስቸጋሪ የሚያደርገው የፖለቲካ አውዱ አሁንም ሄድ መለስ አይነት እየሆነ በመምጣቱና ትንሽ አስቸጋሪ ጊዜያትን ዓለም እያሳለፈች እንደሆነ ይነገራል። ይሄ ምንድን ነው የሚለውን በስፋት ነው ነግራችሁ። የኢራን ስኮለርስ ከአሜሪካ ጋር የሚደረጉ ድርድሮች በጥንቃቄ መታየት አለባቸው የሚል ሀሳብ ሰጥተዋል። እነዚህን የተመለከቱ መረጃዎች ሰፋ አድርጌ ምንድነው የተፈጠረው መካከለኛው ምስራቅ ላይ የሚለውን ነግራችኋለሁኝ። በዋናነት እንግዲህ እናንተ እንደነ ቢፌር ያሉ ሰዎችን አበረታቱልን። እንደምትመለከቱት ደግሞ እዚህ መሄደውን ማስታወቂያውን የምትመለከቱት እነ ቴምር ሪል ስቴት በዚህ ስልክ ቁጥር ደውላችሁ ታናግሯቸው። በጣም ፌር በሆነ ፕራይስ፣ ፌር በሆነ አፕሮች፣ ፌር በሆነ ጉዳትና ጥቅምን ታሳቢ ባደረገ መንገድ ያስተናግዷቸዋል ማለት ነው። እነሱም ደውላችሁ አናግሯቸው። እኛ ግን የመካከለኛው ምስራቅ ፖለቲካችን ላይ ይቆያለን። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ። እንግዲህ ተመልካቾች ተመልሰናል። በተለያዩ ሀሳቦች ላይ ዓለም ፈተናዋ በበዛበት ሰዓት እነ ፕሬዚዳንት ዶናልድ ትራምፕ ኢራንን አሸንፈን እንወጣለን በሚል ፍላጎትና አቅም የገቡበት ጦርነት ኢራን ከፍተኛ ተደራዳሪ ሆና የወጣችበት አጋጣሚ ተፈጥሯል። ያ ማለት ኢራን በአንድ ጊዜ ጊቫፕ ታደርጋለች ወይም ደግሞ በሌላም ሆነ በተወሰነ መንገድ ፖለቲካሊ ግፊት ተደርጎባት ሁሉን ነገር አራግፋ ትሄዳለች፣ ሁሉን ነገር ጊቫፕ ታደርጋለች፣ ሁሉን ነገር በተሸናፊነት መንፈስ ትወጣለች ተብሎ ታስቦ ነበረ። አሜሪካ በዛ ልክ ገባች፣ ግን ያን ማሳካት አልቻለችም። እንደምታውቁት ሙሉ ጦርነት ነበረ ያወጀችው አሜሪካ። እንግዲህ ኦፕሬሽን ኤፒክ ፊውሪ በሚል ማለት ነው። እሱን ተከትሎ የመጣው ነገር ምንድን ነው? ኢራን ጠንካራ ሆና ወጣች። ኢራን በራሷ አቅም በራሷ ፖለቲካ ልክ ቆመች። ከዛ ሲሻገር ደግሞ የአንዳንድ ሁኔታዎችን በተለየ መንገድ ለማየት ጥረት ተደረገ። አንዳንድ አላስፈላጊ ነገሮችን በተለያየ መንገድ ሲታይ ሳይሳካ ቀረ። ግን ፖለቲካሊ በአንዳንድ ሁኔታዎች ላይ የሚታየው ነገር መፍትሄ አልባ ሆኗል። ስለዚህ በዚህ አጋጣሚ ደግሞ ኢራን የፖለቲካ መንገዷን የማስተካከል የፖለቲካ ሂደቷን በተወሰነ መጠን ለማረጋገጥ በምትሞክርበት ሰዓት የእስራኤልና የኢራን ጉዳይ በራሱ አስቸጋሪ ነው። ምክንያቱም ሁለቱም ኃይላት በየራሳቸው መንገድ ሁለቱም ኃይላት በየራሳቸው ፖለቲካ ጥግና ፍላጎት ልክ ነገሮችን ለማስተካከል ሙከራ እያደረጋሉ። ግን ሄድ መለስ አይነት የፖለቲካ አውድ ውስጥ በመሆናቸው እጅግ አስቸጋሪ ጊዜያትን እያሳለፉ ይገኛሉ። ስለዚህ
ለምሳሌ አሁን በ24 ሰዓታት ውስጥ ስምምነት ይደረጋል ቢባልም ስምምነቱን አልቀበልም በሚመስል መልኩ እስራኤል በደቡባዊ ሊባኖስ ከፍተኛ የአየር ጥቃት እያደረሰች ይገኛል። በደቡባዊ ሊባኖስ ከፍተኛ የአየር ጥቃት ከማድረሷን ባሻገር ኢራን የሊባኖስ ጉዳይ በስምምነት ውስጥ ማዕቀፍ ውስጥ መግባት አለበት የሚል አቋምም ስላላት እሱን በተመለከተ ደግሞ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ነው ያለው መሬት ላይ ያለው ሀቅ ምንድን ነው፣ በተወሰነ መጠን መፍትሄ ማምጣት አልተቻለም እና ችግሮች እንዴት አድርገን በራሳችን መንገድ እንወጣቸው በሚል በሚመስል መልኩ በሊባኖስ ላይ ያለውን ጥቃታቸውን አጠናክሮ ቀጥለዋልና እነዚህ ጉዳዮችን ታሳቢ ስናደርግ ደግሞ ውጥረቶች በቀላሉ እንደማይቋጩ ያሳያል። ኤኒዌይ በ24 ሰዓታት ውስጥ ምናልባት ነገ ላይ ይፈረም ይችላል፣ ግን በ24 ሰዓታት ውስጥ ዊዶንት ነው 24ኛው ሰዓት ላይ ሊሆን ይችላል፣ 23ኛው፣ 22ኛው፣ 21ኛው ከዚህ በኋላ እየተነጋገርን ካለንበት ሰዓት ከደቂቃዎች በኋላም ሊሆን ይችላል። ዊዶንት ነው ግን ዊድን 24 hours ሊሚት አንዳች ነገር ይፈጠራል ተብሎ ይታሰባል። ግን ብዙ እንትኖች ስትመለከቱት ከተስፋው ይልቅ ጨለምተኝነቱ የባሰ የመጣ ጉዳይ እንደሆነ እየተመለከቱ ነው። ምክንያቱም አንዳንድ የመጠቃቃት አዝማሚያዎች አሉ። አንድ ቦታ ላይ ጥቃት ሲሰነዘር ሌላው ላይ ደግሞ ምላሽ መስጠት እና ፕሬዚዳንት ዶናልድ ትራምፕ የፖለቲካ ፍላጎት ደግሞ የሚሟላ አይደለም። በዛ ላይ አሜሪካ አሁን ባለችበት አጣብቂ ሰዓት ላይ ፕሬዚዳንቱ ምንድን ነው መስራት ያለባቸው የሚለው ትልቅ የቤት ስራ ተሰጥቷቸዋል እና ከዛ አንጻር አስቸጋሪ ጊዜያት ላይ እንዳሉ ይነገራል። የአሜሪካ ፖለቲከኞች በተለይም ሪፐብሊካኖቹ በሁለቱም በኩል ነው ሪፐብሊካኖቹ ችግር ውስጥ የገቡት። አንደኛ በእስራኤል ደጋፊዎች አማካኝነት ችግር ውስጥ ገብተዋል። እስካሁን እየሰራችሁ ነው የሚል እስራኤል ደጋፊ አሜሪካ ማለት ነው። ከዛም ደግሞ ህዝቡ ይህ ጦርነት ፖፑላር አድርጓቸውም አይፈልገውም፣ በተወሰነ መጠን ይገፋዋል። ከዛ ውጭም ደግሞ ዴሞክራቶቹ ትልቅ ጥያቄ ያነሱባቸዋል። ከዚህ ሲሻገርም ደግሞ ሪፐብሊካኖቹን በራሳቸው መንገድ በዚህም በዛም የሚያነሷቸው ጥያቄዎች ብዙ እየበዙ መጥተዋል እና ይሄኛው ምንድን ነው የሚለውን ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትም ሳይቀር ፖለቲካሊ የሚያይበት እድል ሊፈጠር ይችላል ተብሎ ይወሰዳል። ግን ሁኔታዎች አሁንም የእስራኤል ጥቃት እዚህም እዛም እየጠነከረ የተወሳሰበ በመምጣቱ ረገድ ፖለቲካሊ መፍትሄ ይሰጠዋል ተብሎ ይታሰባል። ግን አንዳንድ ሁኔታዎች አሁንም በአስቸጋሪ ጊዜያት ሊታለፉ የሚችሉ ተደርገው ይወሰዳሉ። በአጋጣሚ ግን የደቡባዊ ሊባኖሱ ጉዳይ ነው ፈታኝ የሆነው። ምክንያቱም ሊባኖስ ላይ የሚፈጸመው ጥቃት ከዚህ ከተኩስ አቁሙ ጋር አብሮ የሚታይ ነው። ግን ፕሬዚዳንት ዶናልድ ትራምፕ እንደምታውቋቸው አሁን አላሸነፉም። ይህን ጦርነት ያላሸነፉበት ብዙ እንግዲህ ምክንያታቸውን ሊደረድሩ ይችላሉ። ግን እነሱ የሚሉት አሸንፈናል የሚል ሀሳብ ነው በተደጋጋሚ የሚሰጡት። አሸንፈናል አላሸነፍንም የሚል ሁለቱም በቪክትሪ ደረጃ ነው የሚያውጁት። የእስራኤል ማሸነፍ ያለው ትላለች፣ አሜሪካ ማሸነፍ ያለው ትላለች። አደሰም ታይም እስራኤል ማነች ኢራን ማሸነፍ ነኝ ትላለች። እና እነዚህን ሁሉ ስትመለከቷቸው ጉዳዩ በጣም የተወሳሰበ ሊሄድ እንደሚችል ማሳያ ነው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በሀገር ውስጥ ያለባቸውን ፖለቲካዊ ግፊት እና በዓለም ዙሪያ ያለውን የፖለቲካ ግፊት በራሳቸው ለማስታገስ የሚሄዱበትን መንገድ ማስተካከል ካልቻሉ እንደዚህ አይነት ነውጦች ፈታኝ የሆኑባቸው ይሄዳሉ። ከዚህ አንጻር መፍትሄ ይሰጣሉ፣ ለመፍትሄ ይቀመጣሉ ተብሎ ይታሰባል። ግን እስራኤል አሁንም የታላቁ እስራኤል ህልም አላት። ታላቁ እስራኤል እንግዲህ እንዴት ነው የምትመሰረተው፣ በምን ሁኔታ ነው የሚለውን ከተመለከታችሁ የዚህም የኢራንና የአሜሪካን በ24 ሰዓታት ውስጥ ይፈራረማሉ ወይም ደግሞ ስምምነት ላይ ይደርሳሉ ተብሎ ኤምኦዩ ነው፣ ሜሞራንደም ኦፍ አንደርስታንዲንግ ጊዜያዊ ነው ማለት ነው፣ ወይም ደግሞ የመግባቢያ ሰነድ ነው። የመግባቢያ ሰነዱ ደግሞ ምንድን ነው የሚያደርገው? የተለያዩ መደላድሎችን ፕሪንሲፕሎችን ያስቀምጣል። እነዚህም ፕሪንሲፕሎች የሚያስቀምጠው በምን አካውን ነው? እንደምንመለከተው አይነት ነው። በጣም አውቶማቲክሊ ነገሮችን የሚቀይሩ ላይሆኑ ይችላሉ እና ትንሽ የነ ፕሬዚዳንት ዶናልድ ትራምፕ ጥረት በአሸናፊነት ከሆነ ኢራን ላትቀበለው እንደምችል ግልጽ ነው። ኤኒዌይ በሁለቱ ኃይላት መካከል በዋሽንግተን እና በቴህራን መካከል ያለውን ዲፕሎማሲያዊ አካሄድ መፍትሄ ለመስጠትም ሆነ ለማወሳሰብ እዚህ ላይ አንድ ሚና ያላት ሀገር እንደምታውቋት እስራኤል ነች። ስለዚህ እስራኤል ደግሞ በዚህ ውስጥ የምትቆይ ከሆነ ምን አይነት እርምጃ ሊወሰድ ይችላል ነው። ኢራን ኦብቪየስሊ ድርድር ውስጥ እንዳለች ይታወቃል። ድርድር ውስጥ እንዳለች ቢታወቅም ደግሞ በአንዳንድ ሁኔታዎች እነሱም ቢሆኑ ኤክስትራ የሆኑ ፍላጎቶች እንዳሏቸው ይነገራል። ምክንያቱም ኢራን ውስጥ ያሉት ኃይሎች
በጣም አበንደንት የሆነ የፖለቲካ ጥያቄ አላቸው። ምክንያቱም አይአርጂሲ እና ፖለቲከኞቹ እና ባሳራግቺ እና እንግዲህ እና የአይአርጂሲ መሪዎች የአብዮታዊ ዘብ ኃይሉ ወይም ደግሞ የዋናው ጦር ኃይሎች የተለያየ የፖለቲካ ፍላጎትና ግንዛቤ አላቸው። ስለዚህ እነዚህ ነገሮች እንዴት ነው ማስተካከል የሚቻለው የሚለው እንዳለ ሆኖ ቅድም በነገርኳችሁ ደግሞ የእስራኤል ፖለቲከኞች ታላቁ እስራኤልን የመመስረት አዝማሚያ ውስጥ ገብተዋል። ኦፍኮርስ መደላድሉን ፈጥረዋል። ትናንት እንደነገርኳችሁ ማለት ነው። በጣም የተለያየ ፖለቲካ ስራ ይሰራሉ። በዛ ላይ ደግሞ ከፖለቲካውም ስራ ባሻገር በጎላን ተራሮች በኩል በደቡባዊ ሊባኖስ በኩል እንደዚሁም ደግሞ በሜዲትራኒያን ባህር በኩል በግብፅም በኩል እንግዲህ ከግብፅ ተሻግሮ የጊዮርጊዝን ታሪክ የምታውቁት ነው እና እሱንም ታሳቢ ያደረገ እንቅስቃሴ ውስጥ እየገቡ እንደሆነ ይነገራል። ሞሳድ እንግዲህ ኑክሌሩን እንዴት አድርጎ እንዳወጣውም አንዳንድ መረጃዎች ከዚህ በፊት የኢራን ማለት ነው እንዴት አድርጎ ኢላማ ውስጥ አስገብቶ እንደነበረ የምናስታውሰው እና እንግዲህ የኒውክሌር መርሃ ግብሮችን እንዴት ሲያከሽፋቸው እንደነበረ በተወሰነ መጠን እዚህ ላይ ይነገራልና ስምምነቱም አሁን ከዚህ ስምምነት ባሻገር መሆን አለበት። እንደዚህ አይነት ነገር እስራኤል በኢራን ፖለቲከኞች ላይ የምትፈጽመውን ትንኮሳ ማስቆም የሚችል አይነት መሆን እንዳለበት ይነገራል። በጣም የተቋም ለውጥ ያስፈልገዋል ተብሎ ታስባል። ኤኒዌይ ሞሳድ እስራኤል የውጭ ሀገር ድርጅቶችን የምሰልልበት ነው። ድርጅትነቱ በእስራኤል በውጭ ኃይላት ላይ የተለያዩ ስለላዎችን በማድረግ የሚታወቅ ነው። በዚህ ስምምነትም ውስጥ ኢቨን ሰርጎ የመግባት እድሉን ሊኖረው እንደሚችል ይነገራል። የኒውክሌር መርሃ ግብር ጋር በተገናኘ ደግሞ የተለያዩ መንገዶችን በመከተል ይታወቃሉ። አንደኛው የኢራን ኒውክሌር መርሃ ግብርን ማክሸፍ ነው። ኢንቴሊጀንስ ኤንድ ሳቦቴጅን ውስጥ በመግባት ሞሳድ የኢራን የኒውክሌር መርሃ ግብር አደገኛ ደረጃ እንዳይደርስ የማክሸፍ የስለላ ስራዎችን ይሰራል። ከዛም ደግሞ በዋነኝነት እሱን ሲያደርግ የቆየ ነበረ። እንደምታውቁት መርሃ ግብሩን በማቆም ማለት ነው። ከዚህ በፊት የተለያዩ ድርጊቶችን ፈጽመዋል። በ2018 በቴክ አንድ ዘረፋ አካሂዶ ነበረ ሞሳድ ማለት ነው። ሞሳድና አጋሮቹ የኢራን ኒውክሌር ተቋማት ላይ የሳይበር ጥቃቶችን አድርገዋል። ስለዚህ ይሄ እንደ እስራኤል መንግስት ስትመለከቱት ይሄ ክሰኔት የሚባለው ማለት ነው ወይም ደግሞ እንደ ስታክስኔት የሚባል በመፈጸምና በፕሮግራም ውስጥ ትልቅ ሚና የነበራቸውን ሳይንቲስቶች በማጥፋት ትልቅ ተሳትፎ ያደረገ ነው። 2018 ላይ በነበረው እና እንግዲህ የሳይበር ጥቃቱን ጨምሮ በዚህ አቅም ልክ ሲንቀሳቀስ የነበረ ነው እና ትንሽ ፖለቲካ ላይ በብዙ ሰዎች የሚታይና አስቸጋሪ ሁኔታዎችን በዛ ልክ መቋጨት የሚቻል ነው እና ሶሪ ጋይስ ድምፅ በጣም ይረብሻል እና ነገሮችን መመልከት ፖለቲካል የተለያየ አቅጣጫ ማየት ያስፈልጋል። ግን የሳይበር ጥቃት እርምጃዎችን በመውሰድ በ2018 ባካሄደው ዘረፋ የተለያዩ ፕሮጀክቶችን በመስራት የእስራኤል የራሷ ኒውክሌር ፖሊሲ ኒውክሌር ኦፓሲቲ መቀየር በነበረው ነገር የነበረውን ተሳትፎ የምታውቁና እስራኤል በዓለም አቀፍ ደረጃ በኢትዮጵያ እንግዲህ አቆጣጠር በ1950ዎቹ ማለት ነው በእነሱ 60ዎቹ ላይ የተለያዩ የኒውክሌር ጦር መሳሪያ እንዳላቸው ሲነገር ነበረ። ከዛ ጀምሮ እንግዲህ ሞሳድ ሚስጥር ጠብቀዋል። እስራኤል የኒውክሌር አቅም ይኑራት አይኑራት ስለሚለው ወይም ደግሞ ብዙ ጥያቄዎች የሚነሱበት ጊዜ ልናስታውስ እንችላለን። ግን ፖለቲካ ላይ በዛ ልክ የሚታይ አይደለም። ስለ እስራኤል ደህንነት ስትራቴጂ እና የኢራን ሙሉ መረጃ እንግዲህ ኒውዮርክ ታይምስ ከዚህ በፊት አውጥቶት እንደነበረ የሚዘነጋ አይደለም። ግን አንዳንድ ጉዳዮች የፖለቲካ መስመሩን ብቻ ከመቆጣጠር አንጻር ሊፈታ እንደማይችል ብዙ ሰዎች ያስቀምጣሉ። ስለዚህ እነዚህ ነገሮች እየተጠናከሩ እነዚህ ነገሮች በዚህም እያሉ በመቀጠላቸው አሁንም ከዚህ ድርድር ጋር በተገናኘ ሞሳድ የራሱን ሚና ሊጫወት ይችላል የሚል ፖለቲካዊ ስጋት ያለባቸው እጅግ በጣም በርካቶች ናቸው። ግን አንዳንድ ሁኔታዎች አሁንም አስፈሪ ናቸው። ፓኪስታን እንግዲህ አንድ መረጃ ይፋ አድርጋለች። ፓኪስታን ፒስ ዲሉ ሊፈረም ዝግጁነቱ ተጠናቋል። ስለዚህ ፓኪስታን ፕራይም ሚኒስትር ሻህባዝ ሻሪፍ ናቸው ይህን ያሉት። ሬዲ ፎር ሲግኔቸር ነው ኩድ ቢ ፋይናላይዝድ ቬሪ ሾርትሊ በአጭሩ ቶሎ በፈጠነ እንትን ይላል ብለው ያስባሉ። ግን ስቴትመንቶቹ እንደምትመለከቷቸው በፓኪስታን ሊደር
ሪማርክስ ከካታሩ ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር በስልክ ቀደም ሲል ዛሬ ማለት ነው ተወያይተዋል። እንግዲህ ሻሪፍ የካታርን ፖለቲከኞች አመስግነዋል ለዲፕሎማቲክ ኤፈርቱ ማለት ነው። ሜይ ቢ እንግዲህ መፍትሄ ያመጣል ተብሎ ይታሰባል። ግን በአንዳንድ ሁኔታዎች ደግሞ ስትመለከቷቸው መፍትሄ የማያመጡ ነገሮችን ልንመለከት እንችላለን። ምክንያቱም ፖለቲካሊ አንዳንድ ጉዳዮች አስቸጋሪ የሆኑ መምጣታቸውን ተከትሎ ማለት ነው። ግን የኢራን ፖለቲከኞች አሁንም በብዙ መንገድ ማስተካከያ ዓለም ላይ ያስፈልጋል ብለው ያስባሉ። ግን ያን ደግሞ ተግባራዊ ለማድረግ ብዙ ጥረቶችን እንዳደረጉ ይነገርላቸዋል። ያን ለማሳካት ደግሞ ከእስራኤል በኩል ያለባቸውን እንቅፋትም መፍታት አለባቸው። ወይም ደግሞ እስራኤል የምትፈጥርባቸውን ጫና መቋቋም እና በፖለቲካው መንገድም በራሳቸው ልክ መቆም ይጠበቅባቸዋል። ኢራን እንግዲህ እንትን እንዳትሉ ነው። ከዚህ በፊት መሪያቸው የነበሩትን አያቶላ አሊ ሀመኔን ሁለተኛው ማለት ነው አያቶላ የ6 ቀን የፉነራል ወይም ደግሞ ይሄ የቀብር ስነስርዓት ፕሮግራም ይፋ አድርጋለች። እንግዲህ ቴህራን ለአያቶላ አሊ ሀመኔ የሀዘን ስርዓት ማለት ነው 6 ቀን ላይ እንትን ይላል። ይሄ ትርጉም አለው ለ6 ቀን መሆኑ ማለት ነው። በአሜሪካና በእስራኤል በተፈጸመው ጥቃት እንግዲህ ከዚህ ቀደም ህይወታቸውን ያጡ ሰው ናቸው እንደምታውቁት። ከዛ አንጻር ብዙ ስራዎችን ሲሰሩም ነበረ። አሁን ባለው ሁኔታ ግን የፖለቲካ መንገዱን የዘጋባቸውን አካሄድ ለመፍታት እና በተለየ አጋጣሚ ሁኔታዎችን ለመቋጨት እድሉን እንደፈጠረ ይነገራል። ግን የፖለቲካ ስርዓቶች አሁንም ሌላ መልክ ሊኖራቸው እንደሚችል ይነገራል። በተለይ በደቡብ ሊባኖስ የተፈጸሙ ጥቃቶች እጅግ አደገኛ እየሆኑ በመምጣታቸው እንደዚሁም እንግሊዝ ላይ አንዳንድ ተቃዋሚዎችም የሚያስነሷቸው ድምፆች ከዚህ ከመካከለኛው ምስራቅ ፖለቲካ አንጻር ጥያቄው እየሰፋ በመምጣቱ ነገሮች መልካቸውን ሊለውጡ ይችላሉ ተብሎ ይታሰባል። ዛሬ ፈጠን ቤል ለመንገር እሞክራለሁ። እንግዲህ ነገ ወይም ደግሞ የተለየ ነገር ካለ በምን ሰዓት ሊሆን ይችላል የተለየ ነገር ካለ በተለየ አፕሮች ይዤላችሁ ቀርባለሁ። ለአሁኑ ግን አመሰግናለሁኝ። ቢኒያም ካሴ ነበርኩ።